ባለትዳሮች እንዴት ናችሁ? አንዳንድ ባለትዳሮች ለከፋውም ሴት ማባረሩ ምናምን በእናንተ ብሷል አሉ። ማን ሰማ ጉድ የለም ዘንድሮ። ድንገት ብሞት ልጄን አደራ ነው እያለች ያለችው። እንዲድንልኝ ብዙ መስዋዕትነትን ከፍዬለታለሁ። ነገር ግን እግዚአብሔር ስላልፈቀደ ላተርፈው አልቻልኩ። ነገር ግን ባለቤቴ እዚህ ጋር እንደምታዩት የራሱ ምትክ የሆነውን ቆንጅዬ ልጁን ትቶልኝ ባደራ ሄዷል። ስለዚህ ከኔ የሚጠበቀው ደግሞ ይህን የሰጠኝን አደራዬን ተንከባክቤና በጥሩ መንገድ አሳድጌ ነፍሱ እንድትደሰት ማድረግ ነው። ለኔ አይዞሽ የሚለኝ ሰው ነው የሚያስፈልገኝ። በቃ ማለት ብቸኝነት በጣም ከባድ ነው፣ ያስጠላል። በዛ ላይ ሀዘን ተጨምሮ በዛ ላይ እኔ ሞት አልፈራም። በነገራችን ላይ እንዳልኳችሁ ማንም የለኝም። ባሌ ሁሉ ነገሬ ነበር እና እሱን ሳጣ አብሬ እኔ ራሴን አጥቻለሁ። በሞት ምንም ነው የማይመስለኝ። እንደውም ደስ ይለኛል ወደሱ መሄድ። ሰላም አዶት፣ እንዴት ናችሁ? እንኳን ወደ አዶት ኢንፎ ቻናላችን በሰላም መጣችሁ። ስለመጣችሁ እጅግ በጣም ደስ ብሎናል። እንደተለመደው የተለያዩ ጉዳዮችን ዛሬ እንመለከታለን። ከኛ ጋር እስከ መጨረሻው እንድትዘልቁ በአክብሮት ጋብዛችኋለሁ። እንደዚህ ያሉ ተመሳሳይ ቪዲዮዎች ሁልጊዜ እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን ለዘላቂ ቤተሰብነታችን ይጠቅማል። ከመልእክቶች በኋላ በቀጥታ ወደ ዛሬው ዝግጅታችን እናምራለን። ከትውልድ ወደ ትውልድ የሚተላለፍ ቅርስ፣ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የሕይወት ቦታውን ዛሬውኑ ይደውሉና ቤተሰብ ይሁኑ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃዎች ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ እንደ
ሰሞኑን መነጋገሪያ እንደነበረችው እንደ ጁዲ አይነት ብዙ ለማመን የሚቸግሩ ታሪኮችን በየዕለቱ እንሰማለን። እኔ ከሞትኩ አደራ ልጄን እያለችን ነው። ምን ሆና ነው? ሰላም እንዴት ናችሁ? ይህ የምታዩት ልጄ ነው። ይህ በዚህ ጋር የምታዩት ደግሞ ከ2 ወር በፊት ሞት የነጠቀኝ የምወደው ባለቤቴ ነው። እንዲድንልኝ ብዙ መስዋዕትነትን ከፍዬለታለሁ። ነገር ግን እግዚአብሔር ስላልፈቀደ ላተርፈው አልቻልኩ። ነገር ግን ባለቤቴ እዚህ ጋር እንደምታዩት የራሱን ምትክ የሆነውን ቆንጅዬ ልጁን ትቶልኝ ባደራ ሄዷል። ስለዚህ ከኔ የሚጠበቀው ደግሞ ይህን የሰጠኝን አደራዬን ተንከባክቤና በጥሩ መንገድ አሳድጌ ነፍሱ እንድትደሰት ማድረግ ነው። ነገር ግን እኔም ባለቤቴን ልጄም አባቱን ማጣታችን ሳያንስ የባሌ ቤተሰቦች ብዙ በደሎችን በእኛ ላይ አድርሰዋል። ለዛ ደግሞ ምንም አይነት ምላሽ አልሰጠንም፣ ፍርድ ከእግዚአብሔር ስለሆነ ማለት ነው። ነገር ግን ቤተሰብ ስል ሁሉንም አይደለም፣ የሚመለከታቸው ራሳቸውን ያውቃሉ። ቀናት በፊት ስለ ባለቤት የተሰማኝን ሀዘን እዚህ ጋር እንደምታዩት በግጥም ፖስት አድርጌ ነበረ። ፖስቱንም ከ250 ሺህ ሰው በላይ አይቶት ነበረ። ከዛም በኋላ የምለቃቸው እያንዳንዱ ቪዲዮዎች ቫይራል እየሆኑ ነበረ። እናም እዚህ ጋር እንደምታዩት በወሰዱት በባለቤቴ ስልክ ይህንን ፕሮፋይሌን ደልተውታል። በመቀጠልም እዚህ ጋር እንደምታዩት ቫይራል የወጣውን ቪዲዮ ደልተውብኛል። እንደገና እዚህ ጋር እንደምታዩት ደግሞ ያለምንም ርህራሄ 4 ዓመትና ከዛ በላይ ብቻዬንም ሆነ ከባለቤቴም ጋር ደግሞ የሰራናቸውን ቪዲዮዎች ደልተውብኛል። ጥያቄው ለምን ልጃችንን ፖስት አደረገች ከሆነ በዚህ በምታዩት አካውንት እህቱም ልክ እንደዚህ የተሰማትን ስሜት ከኔ በፊት ፖስት አድርጋለች። ስለዚህ ምክንያቱ እኔ አንገቴን እንድደፋና ተስፋ እንድቆርጥ ልጄን ጥዬ እንድሞት ነው ማለት ነው። እስከዛሬ ላደረጉብኝ ነገር ምላሽ ሳልሰጥ የቆየሁትና ዝምታን የመረጥኩት እግዚአብሔር ለኔ ያደረገልኝ ነገር ስለሚበልጥና ለባሌ ክብር ስለምጨነቅ ነው። የሚገርማችሁ ነገር ዝርዝሩን መናገር ባልፈልግም ብዙ ነገሮችን ወስደዋል። ከዛ ውስጥ ደግሞ ከልጅነት ጀምሮ የነበረ የፎቶ አልበም አለውና እሱንም ወስደውታል። ምን እንደሚያደርግ ባላቅም ማለት ነው። የሚጠቅመው ለልጁ ነው ብዬ አስባለሁ። ሃርድ ዲስክም አለው ብዙ ቪዲዮዎቹን የያዘ ነገ አባትህ ይሄ ነው፣ አባትህ ይሄን ይመስላል፣ አባትህ ድምፁ ይሄ ነው ምልበትን ነገር ማለት ነው። አንድ የቀረው የኔ ቲክቶክ ነበረ። እሱንም በወሰዱት በሱ ስልክ ገብተው ደልተውታል። ነገር ግን እንደ እግዚአብሔር ፈቃድ ሆኖ ጋለሪ ላይ ያለ ብዙ ቪዲዮ ማለት ነው አብረን ይሰራ ነውና ከዚህ በኋላ ፖስት አደርግላችኋለሁ። እንደገና ደግሞ ይሄ ቫይራል የወጣውንም ቪዲዮን በግጥም የለቀኩትን ድጋሜ ፖስት አደርገዋለሁ። ከዚህ ስር እየገባችሁ እንድታዩ ትላለሁ። እንድታበረታቱኝ ኮፒ፣ ላይክ፣ ሼር፣ ፎሎ እያደረጋችሁ እንድታበረታቱኝ ስል በእኔና በልጄ ስም ጠይቃችኋለሁ። በዚህ ሰዓትኛ የሚያስፈልገን ሰው ስለሆነ ቀና ማለት ስላለብን እስከዛሬም እግዚአብሔር ብዙ ሰዎችን እያስነሳ እያገዘን ቀና ብለናል። እስከዛሬ አልተሰበርንም። ሀዘናችን እንዳለ ቢሆንም ከዚህ በኋላ በቃ ባለቤቴን ማስደስተው ጠንክሬ ልጄን ጥሩ ደረጃ ሳደርስና እኔ ደስተኛ ስሆን እሱ የሚደሰተው ያንን አውቃለሁኝ። በኦንላይንም ደግሞ አንዳንድ ስራዎችን ለመስራት ፎሎወር ያስፈልጋል። ያንን እንድታግዙኝ ጠይቃለሁኝ። ከዚህ ቪዲዮ በኋላ አሁን ቀጥዬ ማሳያችሁን ቪዲዮም ፖስት አድርጋ ነበር። ሰላም እንዴት ናችሁ? ድጋሚ ዛሬ በቪዲዮ መጥቻለሁኝ። በመጀመሪያ ሁላችሁም ስላሳያችሁኝ ፍቅር፣ ስላሳያችሁኝ ማበረታታት፣ ስላሳያችሁኝ ማጽናናት፣ ስለ ሁሉም ነገር እግዚአብሔር ያክብረልኝ ማለት ፈልጋለሁ። በእውነት በጣም አጽናንታችሁኛል። ለእናንተ ምንም ሊሆን ይችላል፣ ግን በዚህ ሰዓት ለእኔ አይዞሽ የሚለኝ ሰው ነው የሚያስፈልገኝ። በቃ ማለት ብቸኝነት በጣም ከባድ ነው፣ ያስጠላል። በዛ ላይ ሀዘን ተጨምሮ በዛ ላይ ብዙ ነገሮች አሉ። ብቻ ከባድ ነው፣ ይከብዳል። ግን እንደዚህ ደግሞ ሰው ምንም ማድረግ እንኳን ባይችል አይዞሽ ከጎንሽ ነኝ ሲል የሆነ የሚሰማን የሆነ ውስጣችን እንዲበረታ ያደርጋል። ሀዘን ላይ በተለይ ላለን ሰዎች ማለት ነው። ለዛም እግዚአብሔር ያክብረልኝ ማለት ፈልጋለሁኝ። የለቀኩት ቪዲዮ እግዚአብሔር ይመስገን ጥሩ ታይቷል። ከዚህም በኋላ ይታያል። አመሰግናለሁ። ለዛ ደግሞ የእናንተ አስተዋጽኦ በደንብ አለበት። ስለ ሁሉም ነገር አመሰግናችኋለሁ። በመቀጠል ያንን ቪዲዮ ከፖስትኩኝ በኋላ የተለያዩ ማስፈራሪያዎች በአንድም ይሁን በሌላ እየደረሰኝ ይገኛል። ያ ምንድነው? እኔ ማንም እንደሌለኝ ስለሚያውቁ ማለት ነው። አንቺ እኮ ማንም የለሽም፣ ማንን ተማምነሽ ነው እንደዚህ አይነት ቪዲዮ ሰርተሽ ወጣሽው? እንግዲህ ባመጣሹ ነገር ተወጩ፣ እንገልሻለን፣ እናሳብድሻለን የሚሉ ነገሮች አሉ። እውነት ነው። እኔ ማንም የለኝም። ያለኝ ማን ነው? እግዚአብሔር ነው። ከዛ ድንግል ማርያም ናት። ከሀዘኔም እንደዚህ በርትቼ ቆሜ
ሰው ፊት እንድናገር ያደረገችኝ ሰሚነሽ ድንግል ማርያም ናት። አሁንም እሷ እጄን ይዛ ይሄንን ቀን ታሳልፈኛለች አምናታለሁ። ሰው የለኝም፣ በሰውኛ ከተሄደ ሰው የለኝም። እናትም አባትም የሉኝም። ይሄ ጊዜ ይለፍና ታሪኬን በሰፊው ብዙ ወጣቶችን የሚያስተምሩ ብዙ ያለፍኩባቸው መንገዶች አሉ። ያንን የማጋራችሁ ይሆናል። ማለት ብዙ ወጣቶች ከኔ ህይወት እንዲማሩ ስለምፈልግ ማለት ነው። እናም እኔ ባብድ እንዳሉት ብሞት የሆነ ነገር እኔ ላይ ቢደርስ እነዚህ ሰዎች ተጠያቂ ይሆናሉ ማለት ነው። ምክንያቱም ቪዲዮ ስሰራ ሁሉንም ቤተሰብ አይደለም የሚመለከታችሁ ነው ያልኩት። ይመለከተናል ብለው ደግሞ ማስፈራሪያ ሰጥተዋል። የሚመለከታቸውን ሰዎች ደግሞ ፎቶቸው ለሚመለከታቸው ሰዎች አስቀምጨዋለሁ በሰነድ ማለት ነው። ፎቶቸውን ይመለከታናል ያሉትና ይጎዱኛል ብዬ ያሰብኳቸውን ሰዎች ፎቶቸውን፣ መረጃቸውን አስቀምጫለሁ። እኔ ስሞትም ሆነ ሳብድ እነዛ ሰዎች ያንን ያወጣሉ ማለት ነው። እናንተ ደግሞ እንደ አንድ ህዝብ ለፍርድ እንዲቀርቡልኝ ትጠይቁልኛላችሁ፣ ብሞት እንኳን ማለት ነው። እኔ ሞት አልፈራም፣ ደስ ነው የሚለኝ። ከዛ ግን ልጄን መንግስት ወስዶ እንዲያሳድገው መንግስትን እንጠይቃለሁ። እኔ ብሞት የልጄን ሞግዚትነት መንግስት ወስዶ እንዲያሳድገው። ምክንያቱም እኔ ማንም የለኝም፣ ያሳድግልኛል ብዬ የምሰጠው ቤተሰብ የለኝም፣ እንደነገርኳችሁ የስጋ ዘመድ የለኝም። ስለዚህ መንግስት ወስዶ ልጄን እንዲያሳድገው፣ ደህንነቱን አስጠብቆ እንዲያሳድገው። ድንገት ብሞት ልጄን አደራ ነው እያለች ያለችው። እስቲ ቀጥለን እንስማት። እኔ ሞት አልፈራም። በነገራችን ላይ እንዳልኳችሁ ማንም የለኝም። ባሌ ሁሉ ነገሬ ነበር እና እሱን ሳጣ አብሬ እኔ ራሴን አጥቻለሁ። ብሞት ምንም ነው የማይመስለኝ፣ እንደውም ደስ ይለኛል ወደሱ መሄድ። ግን ደግሞ እንደዛ እንዳላደርግ እዚህ ጋር ልጅ አለ። ልጄ ደግሞ እኔ ባደግኩበት መንገድ እንዲያድግ አልፈልግም በፍጹም ማለት ነው። እኔ እንደተቸገርኩት ተቸግሮ ልጄ እንዲያድግ አልፈልግም። ሰው ማጣትን፣ እናት አባት አለመኖርን አውቀዋለሁ፣ እያንዳንዱን ፔን አውቀዋለሁ። እና አንደኛ ነገር ልጄ በጥላቻ ውስጥ እንዲያድግ አልፈልግም። ምክንያቱም ብዙ መግለጽ እየቻልኩኝ በነገራችን ላይ ብዙ ያፈንኳቸው ነገሮች አሉ። እነዛን ነገሮች ባወጣ እውነት ትፈርዳላችሁ። ልጄም ላይም ሆነ ህዝቡ ላይ ጥላቻ መፍጠር ስለማልፈልግ እንጂ እኔ እንደ ሚስት ምንም ነገር እንደማይገባኝ ሆነው ሁሉን ነገር ወራሽ ነን ብለው ብዙ ነገር ወስደዋል። ብዙ ነገር በፈጣሪ እርዳታ ነው የቀረውን ነገር እንኳን የወሰድኩት ማለት በፈጣሪና በፖሊስ እርዳታ። ስቲል ነው ቀለበት እንኳን የለኝም። እኔ ባለቤት ሆኜ ደርበው ያደረጉት እነሱ ናቸው። በህይወት እያለ ካወረሱት ቤት እንኳን ለማስወጣት ሳምንት ነበር የፈጀባቸው። ገና 12ቱ ሳይወጣ ማለት ነው ባለቤቴ በ3 ቀን ውስጥ ቤት ፈልጌ ብለው ነበር ያስወጡኝ። ግን እግዚአብሔር ይመስገን ምንም ነገር እጄ ላይ እንደሌለ ያውቃሉ። ስራ ከወለድኩኝ በኋላ አቁሜያለሁኝ፣ ስራ የለኝም። እሱን ሳስታመም እጄ ላይ ያለውን ነገር ጨርሻለሁ፣ ያውቃሉ። ርህራሄ ስለሌላቸው በዛ ሰዓት የ10 ወር ልጅ ይዤ ወጥቻለሁ። ከዛ ብዙ ንብረቶችን ደግሞ በሌለውበት ሄደው ወስደዋል። ግን ምንም አላልኩኝም። ሲሙን እንኳን የሚጠቀሙት እነሱ ናቸው። ስቲል ነው እስካሁን ድረስ ይጠራል። ስራ እየሰሩበት ነው ያሉት። ምክንያቱም ከባለቤቴ ጋር የክታ ሀበሻ ፋሽን የሚል ዩቲዩብ ላይም አለ። በዛ ስራዎችን እንሰራለን፣ የሀበሻ ልብሶችን ማለት ነው። እና እየሰሩበት ነው ያሉት። ሚስትና ልጅ እዚህ ጋር እየተራቡ ማለት ነው። ግን እግዚአብሔር ይመስገን አንዳንድ ደጋግ ሰዎችን እግዚአብሔር ያስነሳል። እስካሁንም ድረስ ያለ ነው መንቀሳቀሰው ሁሉን ነገር ማደርገው በእሱ ዙሪያ ባሉ ጓደኞቹ፣ በእሱ ዙሪያ ባሉ መልካም ሰዎች እንጂ በቤተሰቦቹ እርዳታ አይደለም። እኔም እጄ ላይ ምንም ነገር የለም። ስለዚህ ከዚህ በኋላ ጠንክሬ ማንነቴን ማሳየት ነው እንጂ ከነሱ ጋር ሰጣ ገባ ውስጥ መግባት አልፈልግም። ሁሉም ደግሞ የእጁን ያገኛል። ሁላችን የዘራነውን አይደል የምናጭደው? የዘሩትን ያጭዳሉ። ልጆች አላቸው፣ በልጆቻቸው ያዩታል ያንን ነገር ማለት ነው። የሚመለከታቸው አካል ያውቃሉ ማንነታቸው። እና እኔ ንብረት አይደለም። እኔና እሱ ስንተዋወቅ ስንጋባ ምንም ነገር አልነበረንም። ሼር አድርገን ተበድረን ነው ብዙ ነገሮችን ያደረግነው። ከዛ በኋላ ነው ያንሰራራ ነው። ብር አላገናኘንም፣ ብር አላለያየንም። እሱንም ሳስታመም 5 ወር ሙሉ እነሱ ቤት ነበርኩኝ። በጣም ብዙ ነገሮችን አሳልፌያለሁ። በጣም ብዙ ነገሮችን ግን ዋጥ አድርጌያለሁ። ለምን ሁሉንም ማውራት ልክ አይሆንም። አንዳንዴ ዝምታ በራሱ መልስ ነው። ግን በደህንነቴ ስለመጡ
በእያንዳንዱ በምሰራው ነገር በምቀርበው ሰው በመሄደው ነገር ሁሉ እየተከታተሉ ማበላሸት ስለሚፈልጉ መውጣት አለብኝ። ልጄን ለማሳደግ እኔ ደህና መሆን ስላለብኝ ማለት ነው። እኔ ደህና ካልሆንኩኝ ልጄን ማን ያሳድገው እንጂ ከነሱ ጋር ሰጣ ገባ ውስጥ ለመግባት ወይ የነሱን ስም ለማጠልሸት ወይ ያላደረጉትን አደረጉ ለማለት አይደለም። ለእያንዳንዱ ለማወራው ነገር ማስረጃ አለኝ። ማስረጃው ማውጣት እችላለሁ እና ስሞትም ደግሞ ፎቶቸው እንዲበተን አስቀምጫለሁ። የኢትዮጵያ ሕዝብ ይሄንን ነገር እንዲረዳኝ ከዛ ይበልጥ ያበረታታችሁኝ ኮፒ፣ ሼር፣ ላይክ፣ ፎሎ ያደረጋችሁኝ ትልቅ ደረጃ እንድደርስ አስተዋጽኦ እንድታደርጉ ከልጄ ጋር የተለያዩ ማስታወቂያዎችን እንሰራለን። ከዚህ በኋላ ጠንክሬ ብዙ ወጣቶችን ወድቆ መነሳት እንደሚቻል ማስተማር ነው የምፈልገው። ለልጄም ያንን አውርሼ ነው መሞት የምፈልገው። እኔ ባሌ ከሞተ በኋላ በቃ ሞት አብሮኝ እንዳለ ነው የሚሰማኝ። ነገ ለራሴ ምንም ዋስትና የለኝም። በእውነት ነው የምላችሁ ከነሱም ጋር ባያያዝ ማለት ነው። እና ነገ ስሞት ግን ጥሩ ነገር ጥሩ እናት ሆኜ መሞት እፈልጋለሁ። ጥሩ ነገር አድርጌ ጥሩ ነገር በቃ የምሰራው ነገር ሁሉ ሰውን የሚጠቅም እንጂ የሚጎዳ እንዲሆን አልፈልግም። መናገር ከፈለገችው አሁን በዚህ ሰዓት ወይም አሁን መግለጽ ከፈለገችው ነገር ጀርባ የተቀመጡ ብዙ ሚስጥሮች እንዳሏት ነው የምትናገረው። ግን የቤተሰብ ጣልቃ ገብነት በትዳር ውስጥ ምን ያክል ብዙ መዘዞችን ይዞ እንደሚመጣ ትምህርት የሚሆን ነገር ለመናገር ነው እየሞከረች ያለችው። ምናልባትም ወደፊት የምትናገረው ነገር ካለ የበለጠ ትምህርት የምንወስድ ይመስለኛል። እስቲ ቀጥሎ ማሳያችሁ ቪዲዮ እዩትና ቆይ ምን አይታችሁ ነው ለቺቲንግ የተነሳችሁት ወይም ቺት የምታደርጉት የሚል ሀሳብ የያዘ ነው። አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስቲ ቪዲዮ እንየው። ባለትዳሮች እንዴት ናችሁ? አንዳንድ ባለትዳሮች ለከፋውም ሴት ማባረሩ ምናምን በእናንተ ብሷል አሉ። ማን ሰማ ጉድ የለም ዘንድሮ። ማለት ካገባህ በኋላ ምንድነው ሌላ ሴት ፍለጋ ቤት ያለችዋን ልጆችን እናት ምናምን ጠልተ ሌላ የሚያምር ይሄ እኮ ሰይጣን ነው። ድግም ተሰርቶብ ነው ወይ በራስ ላይ ራስ ድግም ሰርተ ነው? ወላሂ ይሄ ሰይጣን ነገር ነው እኮ። ሰይጣን ነው እየተጫወተብህ ያለው እንዴ። ቤት ካለው ነገር ምንም የተለየ ነገር የላትም እኮ ያቺ ሴት። ለዛች ሴት ቀሚስ ትገዛላታለህ እኔ ብዙ ነገር ነው የሰማሁት። ማታደርገው ነገር የለም። ምን በላሽ የኔ ማር የኔ ቆንጆ አፈር ልብላልሽ ትላለህ። አረ ልጆችን አብላ መጀመሪያ። ልጆች በራብ እየሞቱ ነው እዛ ጋር። ዞር ብለ ቤቴን ይበናት። ምንም የተለየ ነገር አላዘችም እኮ። ያንተ ባለቤት ያላትን ዕቃ ነው እሷ መያዘችው። እሷ ለልጆቿን ለማሳደግ ጭስጭስ ልትል ትችላለች። ራሷን ጥላ ሊሆን ይችላል። ያንተን ልጆች ለማሳደግ እኮ ነው። አንተ ያስፈለፈልካትን ልጆች። ወደ ራስ ተመለስ፣ ወደ ቀልብ ተመለስ። ርስቅም ወደ አንተ አይመጣም። ርስቅ ወደ አንተ፣ እንጀራ ወደ አንተ አይመጣም እያልኩ እኮ ነው። እድል ወደ አንተ ምንም ነገር በሩን ነው የምትዘጋበት። እንደዚህ እያደረከ ነው። ሚስት ቀልብ ካደረገችብህ በጣም መጥፎ ነገር ነው። እንዳያችሁት ነው ቪዲዮውን። ምን አታችሁ ነው ከሚስታችሁ ሌላ የምትሄዱ ወንዶች፣ ሴቶችም ከባላችሁ ሌላ ወንድ ጋር የምትሄዱት መጀመሪያ ያ ትዳር ውስጥ ለምን ገባችሁ? የማይረባ ከሆነ እዚህም እዛም ብላችሁ ራሳችሁን ከምታንቋሽሹ ክብር የላችሁም። ባይዘዌ ወንዱም ብትሆን ሴቷን ብትሆኚ ባልሽን እዚህ አስቀምጠሽ ሌላ ወንድ ጋር የምትሄጂ፣ ወንዱም ደግሞ ሚስትን እዚህ አስቀምጠ ሌላ ሴት ጋር የምትሄደው ክብር የላችሁም። እዛ ጋር ከፈለጉ እኔ ለሚስት እናገርላለሁ። ብር ተጠይቀ እንኳን ብር ብትጠይቅ አንተ ብትል ማለት ነው በቪዲዮ ልታስፈራራ ትችላለች። አሁን ዘመኑ ከፍቷል። ምናምናችሁ ነው። ባልም ብትሆን ሚስትም ብትሆን እንደዛ ማለት ነው። በተለይ በቪዲዮ የሚያስፈራሩ ሰዎች ብዙ አሉ። ይሄ እዚህ ጋር ምን አታችሁ ነው ከሚስታችሁ ሌላ ከባላችሁ ሌላ የምትሄዱት ማለት ነው። ከፈለጋችሁ ያ ትዳር የማይረባ ከሆነ የማይጠቅምሽ ከሆነ የማይጠቅመ ከሆነ መፋታት ያለ ነው አይደለ? ተፋታችሁ ሰው ፊትም ሌላ ነገር እንዳይወራ ራሳችሁንም እየታዘባችሁ እንትን እንዳትሆኑ ማለት ነው። በቃ እኔ ሚስቴን ተዋታለሁ እሷም ደግሞ እኔ ባሌን ፈትቼው ሌላ አገባለሁ ማለት እያለ አንድ ቤት ውስጥ እየተኛችሁ አንድ ቤት ውስጥ እየኖራችሁ አንድ አልጋ ላይ እየተኛችሁ ነገር ግን ቀን ሌላ ቦታ፣ ይሄ ኃጢአት ነው። በእግዚአብሔር ዘንድም ኃጢአት ነው። ሰው ፊት ደግሞ በጣም ወራዳ ተብላችሁ የምትጠሩ ሰዎች ናቸው እንዲህ የምታረጉት ማለት ነውና
ይሄ ወንድሜ ያየ ነገር ይኖራል ያለ ምክንያት አይደለም እንደሚያወራው እኔም ደግሞ እንደዚህ የምታረጉ ወንዶችና ሴቶች ባለ ትዳሮች ማለት ነው በተለይ ቪዲዮ አታርዝሚ ምናምን የሚሉ ልጆች አሉ አትዩት ለእናንተ አይጠቅምም ምክንያቱም አጭረጭር ነገር ማየት እየለመዳችሁ አጭረጭር እየተቀጫችሁ ስለሆነ እኔ የመሰለኝን ነው ማወራው ለዚህ ቪዲዮ ማየት የማትፈልጉት አሳልፉት አይመለከተኝም ነገር ግን ይጠቅመኛል የምትሉ ሰዎች አዳምጡ ዘመኑ ከፍቷል ሁሉ ነገር ካሜራ ሆኗል ኢቭን አስፓልት ላይ መሄድ እስከ እየፈራን ነው ምክንያቱም የማይሆን ነገር እየቀረጹ አስፓልት ላይ እየሄዳችሁ በአፕሊኬሽን እንዲ እንትን እየሆናችሁ እንድትሄዱ እየቀረጹ ይለቃሉ አይደለ በዚህ ሰዓት ለዚህ ሚስትን ትተህ ውጭ የምትልከሰከስ ወንድ ሚስት ባልህን ትተሽ ውጭ የምትልከሰከሽ ሴት ማለት ነው ዘመኑ ከፍቷል ወዶሽ አይደለም ካንቺ ጋር ሚልከሰከሰው ብር ፈልጎ ሊሆን ይችላል አንተም ብትሆን ወዳህ አይደለችም ሴቷ ብርህን ፈልጋ ምክንያቱም አንድ ሴት ባለትዳር ወንድ ፍቅር አይዛትም ለብር ካልሆነ ማለት ነው ለጥቅማ ጥቅም ነው እንጂ በፍቅር አትወርቅም አንድ ላገባ ወንድ ሴቷን ብትሆን እንደዛ ካልፈለጋችሁ የማትስማሙ ከሆነ ፍቺ ፈጽማችሁ ማግባት ወጣችሁ ግን አንድ ላይ የኖራችሁ በጣም ያስጠላል እውነቴን ነው የምላችሁ በጣም ይደብራልና ለስሙም ጥሩ አይደለም ለልጆች አይምሮም ጥሩ አይደለም ነገ የሚሰሙ ነገር ይኖራቸዋል ልጆቹ እናታችን ላይ አባታችን እንዲያረገ ነበር ነገ ያያደጉ ሲመጡ የሚሰሙ ነገር ይኖራል ለልጆቻችሁ አይምሮ ስትሉ ለእናንተ ራሱ አይጠቅምም ዘመኑ ከፍቷል እሷ አፍቅራኝ ነው አትበል አንተ ባለትዳር ወንድ ሴቷን ባለትዳር የወንሹ ሴት ልጁ አፍቅሮኝ ነበር ቢሮዬ ነው የሚሰራው እዚህ እንደዚህ ነው የሚሰራው እሱ ወድጄው ነው አትበይ አፍቅሮሽ አይደለም ለጥቅም ነው የሚቀርብሽ አንቺም አንተም ራሳችሁን ጠብቁ ባለትዳር ይሆናችሁ ማለት ነው ላጤዎቹን አይመለከተኝም እዚህ ጋር ወንድሜ እንዳለው ራሳችሁን ጠብቁ ዘመኑ ከፍቷል ስም ይጠፋል አይምሮም ይበላሻል አንድ ቀን ይጸጽታል የምታረገው ነገር ሴቷም እንደዚህ ማለት ነው ሼር ኮፒ ሊንክ እያረጋችሁልኝ አይደለም ሼር ኮፒ ሊንክ እያረጋችሁልኝ በዚሁ አጋጣሚ ደግሞ ሁማኔር ይሄኛው ሁማኔር ነው ብላ የጠየቀችኝ እህት አለችኝ እና ሁማኔር አይደለም አስተዋውቂልኝ ሁማኔር አለኝ ብላኝ ነበር ሁማኔር ነው የምሸጠው 22 አካባቢ ምናምን ብላኝ ነበር ሁማኔር አይደለም ይሄ ናቹራል ሄር ነው የራሴ ማለት ነው የራሴ ጸጉር ነው ነገር ግን ፕሮሞሽን ማሰራት የምትፈልጉ እኔ ብር አልፈልግም ምክንያቱም በአንድ ወር አልሞላም ይሄ አካውንት 30,000 ሊገባ ስለሆነ በዚህ ምክንያት ደግሞ ለብዙ ሰዎች ፕሮሞሽን መስራት ፈልጋለሁ ብር አልፈልግም እኔ ብር አልፈልግም ምክንያቱም የሆነ ቪዲዮ ሰራው ተወደደ ቫይራል ወጣ ፎሎወርስ እንዳሉ ጨመሩልኝ ለዚህ ነፃ ፕሮሞሽን ለ20 ሰውም ይሁን ለ10 ሰው ለምትጠይቁኝ በሙሉ ፕሮሞሽን ነፃ ሰራለው ሜንሽን እያረጋችሁኝ የምትፈልጉ ሰዎች ሜንሽን አርጉኝ እንዲሁም ደግሞ ሼር ኮፒ ሊንክ አድርጉ ቀንሷል ቫይራሉ ቀንሶብኛልና ሼር ኮፒ ሊንክ እየተደረገ አይደለም ላይክም አድርጉልኝ እላችኋለሁ የሚጠቅማችሁ ብቻ አዳምጡ የማይጠቅማችሁ ደግሞ ወሬ አታርዝሚ ምናምን መብቴ ነው ማርዘም መብቴ ነው እንደፈለኩ ነው እና አሳልፉ እናንተ አጭርጭር ነገር ነው የሚማቻችሁ ለዚህ ነው